ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ሰዎች የሚጥሉት መስሎኝ ነበር ሲሉ የአሜሪካው ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የነበራቸውን ግምት በተመለከተ መሳሳታቸውን አመኑ። ትራምፕ በኢራን የቀድሞው መሪ አያቶላህ አሊ ሐሚኒን የቀብር ስነ ስርዓት ላይ የተገኙት በሚሊዮን የሚቆጠሩ ህዝብ በተመለከቱ በኋላ ሰዎች የሚጥሉት መስሎኝ ነበር፣ ማህበረሰቡ መሪዎችን እንደማይወዱ አስብ ነበር፣ ነገር ግን ተሳስቻለሁ ብለዋል። በተጨማሪም በዕለቱ በርካታ ኢራን ከፍተኛ የጦር መኮንኖች ባለስልጣን ባንድ ላይ ተገኝተው የነበረ ቢሆንም ከሀገሪቱ ጋር ያለው የሰላምና የድርድር እድል ለማስቀጠል ሲሉ እነሱ ላይ ምንም አይነት ወታደራዊ እርምጃ ለመውሰዳቸውን አስታውቀዋል። እስራኤል የግዛት ማስፋፋት ፖሊሲ ለመካከለኛው ምስራቅ ትርምስ ነው አሉ ቱርኪ። የቱርኪ የውጭ ጉዳይ ሚኒስትር ሀካን ፊደን እስራኤል በጋዛ፣ በሊባኖስ፣ በሶሪያ የምታደርገው ወታደራዊ ግፊትና የግዛት ማስፋፋት ፖሊሲ ለመካከለኛው ምስራቅ ትርምስና ውድመት እያመጣ ነው ሲሉ ካሰሱ። አንካራ ይህን ወታደራዊ ግፊት ለመግታት ከአጋሮቿ ጋር እየሰራ መሆኑን ገልጸዋል። በሌላ በኩል በአሜሪካና በኢራን መካከል የኒኩለር ጉዳይና የታገዱ የፋይናንስ መልቀቂያ ያካተተ የቴክኒካዊ ድርድር በኳታር ዶሃ እየተካሄደ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ውይይት በጣም ጥሩ በሆነ መልኩ እየተካሄደ መሆኑን እያሳወቁ ነው። የሩሲያ ሚሳኤል ዝናብ በኬቭ ሩሲያ በኬቭ ላይ የሰነዘረችው አስገራሚ ሚሳኤልና የድሮን ጥቃት የሚያሳይ አዲስ ተንቀሳቃሽ ምስል ይፋ ሆነዋል። የሩሲያና የዩክሬን ጦርነት ይብለጥ እየተባባሰ በመጣበት በዚህ ወር በትናንትናው ዕለት በዩክሬን ዋና ከተማ ኬቭ የተፈጸመው ከፍተኛ ጥቃት የሚያሳዩ አስደንጋጭ ምስል ይፋ ሆነዋል። ጥቃቱ በርካታ የጦር መሳሪያ ያቀናጀ እንደነበር ተገልጸዋል። ይህ ተከታታይ የአየር ጥቃት በዋናነት ሚሳኤልና ፈንጅ አላፊ ድሮኖች ካሚካዝ ድሮን የተቀናጀ ሲሆን ዩክሬን የአየር መከላከያ ስርዓቷን ጥቃት ለመመከዝ ከፍተኛ ጥረት ቢያደርጉም የተወሰነ ስልታዊ ኢላማ መምታታቸው ተናግረዋል። በዚህም ሁኔታ በሁለቱም ወገኖች ያለው የአየር ላይ የፍልሚያ ወደ አዲስ ምዕራፍ እያሸጋገረ ይገኛል። ኒውክለር የታጠቁ የባህር ኃይል እየገነባች ያለችው ሰሜን ኮሪያ። የሰሜን ኮሪያው መሪ ኪም ጆንግ ኡን ኒውክለር የታጠቀ ባህር ኃይል ለመገንባት የሚደረጉ ጥረቱ የሚደግፍ አዲስ 5000 ቶን የሚመዝን ካንግ ኮን የተባለ ክሩዝ ሚሳይልና ሌሎች የጦር መሳሪያ ሙከራ ላይ ምልከታ ማድረጋቸው ተገልጿል። እንደ ኮሪያ ማዕከላዊ ዜና ኤጀንሲ ዘገባ ኪም ጆንግ ኡን ስትራቴጂካዊ የመርከብ ሚሳይል ሙከራና ካንግ ኮን የተባለውን ጸረ ሰርጓጅ መርከብ የአየር መከላከያ ስርዓቱ ገምግመዋል። ፒዮንግያንግ የኒውክለር ጦር መሳሪያ ለመገንባት የምታደርገውን ጥረት ስትቀጥል ስትራቴጂካዊ የሆነችውን ክሩዝ ሚሳኤል ሙከራቸውን አጠናክረው ቀጥላለች የተባለው ሰሜን ኮሪያ መንግስት ለዓመታት የባላስቲክ ሚሳኤል ልማት ላይ ትኩረት ያደረገ በኋላ አሁን ላይ የባህር ኃይል ማደራጀት ላይ አትኩሯል። በዚህ ወቅት የኒውክለር ኃይል ያለ ሰርጓጅ መርከቦች ግንባታ ላይ ትኩረት አድርጓል ይላል ቲአርቲ ወርልድ በዘገባው። የአሜሪካው ፕሬዝዳንት ትራምፕ ከኔቶ ጉባኤ በፊት በጣሊያኗ መሪ ሜሎና ጋር ያላቸውን አለመግባባት በድጋሚ ቀሰቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎና ጋር ያላቸው አለመግባባት ከፍ አድርገው የግል ንብረታቸው ሆነው ትሩዝ ሶሻል ላይ የእገዳ ትዕዛዝ አስፈልጋል ብለዋል። ይህ መልእክት የመጣው ትራምፕና ሜሎና ከሌሎች የህብረቱ መሪዎች ጋር እንደሚገናኙ በሚጠበቅበት ቱርክ ከሚካሄድ የኔቶ ጉባኤ በፊት ነው። ሜሎና በቅርቡ በተደረገው የቡድን ሰባት ጉባኤ ላይ ከትራምፕ ጋር ፎቶግራፍ ለመነሳት ደጋግማ ጠይቃኝ እንደነበር ሲሉ ትራምፕ ከሰጡ አስተያየት በኋላ መሪዎቹ አለመግባባት ውስጥ ገብተዋል። ሜሎና ሙሉ በሙሉ የተጭበረበረ በማለት የትራምፕ ንግግር ውድቅ አድርገዋለች እና እኔ ጣሊያንና በፍጹም አልለመነውም በማለት ታክላለች። ዛሬ በአሜሪካ አይደለሁም፣ ትናንትም ተንበርክኬ አላውቅም። እኔ ምዕራባዊ አንድ እንደሆኑ ጣሊያን ጠንካራ እንደሆነች የምታምንና ለዚያ ስራ እየሰራ እንደሆነ የምታምን ሰው ነኝ። ከዚያ በኋላ ግን ጠንካራ ግንኙነት ግልጽነት ላይ የተመሰረቱ ናቸው። እናም እኔ ግልጽ ሰው ነኝ ስትል ሜሎና ከጣሊያኗ ሬት ፎር ቴሌቪዥን ተናግራለች። እንደ ጣሊያን የዜና ወኪል አንድሮክስ ዘገባ በውዝግብ የጣሊያን ውጭ ጉዳይ ሚኒስትር አንቶኒ ታጅን በዋሽንግተን ሊያደርጓቸው ያቀዱትን ጉብኝት እንዲሰርዙ አስገድዷቸዋል። መገናኛ ብዙሃን እንደዘገቡ በቅርብ ሳምንታት ውስጥ በትራምፕ ላይ ሜሎና መካከል ያለው ውጥረት ጨምሯል። ይህ በጣሊያን በኢራን ላይ አሜሪካ የምትወስደው እርምጃ ለመደገፍ ፈቃደኛ ባለመሆኗ የተነሳ ነው። መላው ኢራናውያን ያስቆጣው የትራምፕ ንግግር። የአሜሪካው ፕሬዝዳንት ትራምፕ የኢራኑ ጠቅላይ መሪ አያቶላህ ካሚኒ የቀብር ስነ ስርዓት ላይ ስለተገኘው በሚሊዮን የሚቆጠር ህዝብ የሰጡት አስተያየት አዲስ ዲፕሎማሲ ውዝግብ አስነስተዋል። ትራምፕ በሚሊዮን የሚቆጠሩ ኢራናውያን በመሪያቸው ሞት ሲያለቅሱ መመልከታቸው በእጅጉ እንዳስገረማቸው በመግለጽ የኢራን ህዝብ ካሚኒ እንደሚጠላ ያስቡ እንደነበር ተናግረዋል። አክለውም በለቅሶ ላይ የታየው ስሜት ምናልባት የሐሰት እንባ ሊሆን ይችላል ሲሉ የህዝቡን ሐዘን አጣጥለውታል። ይህን የፕሬዝዳንት ንግግር
ተከትሎ በአርመኒያ የሚገኝ ኢራን ኤምባሲ በትዊተር ገጹ ላይ እጅግ ጠንካራና ቁጣ የተሞላበት ምላሽ ሰጥቷል። በኤምባሲው መግለጫ ከሆነ ሰዎች መግደል ይቻላል፣ እቅድና ዓላማ ግን ከቶውን መግደል አይቻልም ካሉ በኋላ በቀጥታ ትራምፕ በመውቀስ አንተ የስልጣኔም ታሪክም ክብርም ስለሌለ ስለዚህ ነገሮች ፈጽሞ ልትረዳቸው አትችልም ሲሉ ገለጹ። በመሆኑ ይህ ፍጥጫ በአሜሪካና በኢራን መካከል ያለው ቀጣይ ውጥረት የባሰ ያሻከረው ሲሆን በቴህራን እየተካሄደ ያለው የካሚኒ ቀብር ስነ ስርዓት ላይም በትራምፕ ያለው ከፍተኛ ህዝባዊ ቁጣ አቀጣጥሎታል። ግብጽ ኦክታጎን ወታደራዊ እዝ መመረቅና በአባይ ውዝግብ መካከለኛው ምስራቅ ያለውን ስትራቴጂካዊ አንድምታ ግብጽ ከአሜሪካ ፔንታጎን በስፋት እንደሚበልጥ የተነገረለት የዓለማችን ትልቁ ወታደራዊ ስትራቴጂካዊ እዝ ማዕከል የሆነው ኦክታጎን የተሰኘው ግዙፍ ተቋም በአዲሱ አስተዳደራዊ ዋና ከተማ መመረቁን በዓለም አቀፍ የደህንነት ታዛቢው ዘንድ ከፍተኛ ትኩረት ስበዋል። እጅግ ዘመናዊ ተቋም ከመሬት በታች የተገነቡ ለማንኛውም አይነት ጥቃት የማይበገሩ ጠንካራ የእዝ ክፍሎች በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሚመሩ የመረጃ የደህንነት መዋቅሮች እንዲሁም የላቀ ሳተላይትና የቴክኖሎጂ መከታተያ ማዕከል የተደራጀ ነው። ካይሮ ይህንን ግዙፍ ወታደራዊ መሰረተ ልማት እውን ማድረጓን ወታደራዊ የበላይነትና የቴክኖሎጂ አቅም ለዓለም ማሳየቷ የያዘች ስትራቴጂካዊ እቅድ በግልጽ ያሳያል። ይህም ተቋም በአሁኑ ወቅት መካከለኛው ምስራቅና ሰሜን አፍሪካ ቀንድ ባለው የወቅቱ ውጥረት ላይ የሚፈጥረው የጂኦፖለቲክ ጫና ቀላል አይደለም። በተለይ መካከለኛው ምስራቅ እየተቀያየሩ ካሉ የኃይል አስተላለፎች ግጭት አንጻር ግብጽ ቀጠናው ተጽዕኖ ለማስጠበቅ ስትል የደህንነት ስጋቶች አስቀድማ ለመክታት እንደ ትልቅ መከላከያ ትጠቀምበታለች። ከዚህ በላይ ማዕከሉ ከፍተኛ የሳተላይት መረጃ የተደገፈ በመሆኑ ግብጽ ከድንበሯ ባሻገር ያሉ እንቅስቃሴ በቅርበት ለመሰለልና ስትራቴጂካዊ ውሳኔ በፍጥነት ለመወሰን የሚያስችሉ ሰፊ እቅድ ይሰጣታል። በመሆኑም ወታደራዊ ክስተት ከኢትዮጵያ ጋር ባለው ነባራዊ ሁኔታ በተለይ የታላቁ ህዳሴ ግድብ ውዝግብና ከቀጠና የበላይነት ፉክክር አንጻር የራሱ የሆነ ስለ ልቦናዊ ስትራቴጂካዊ አንድምታ አለው። ገለልተኛ የፖለቲካ ደህንነት ተንታኞች እንደሚሉ ከሆነ ግብጽ እንዲህ ያለ ግዙፍ የጦር እዝ መገንባቷ በቀጥታ ወደ ጦርነት ለመግባት ካላት ፍላጎት ይልቅ የአምባይ ወንዝ አጠቃቀም ምስራቅ አፍሪካ ኃይል ሚዛን ዙሪያ ስለሚደረጉ ማናቸውም ድርድሮች ፍጥጫ በጀርባው ያለው ወታደራዊ ጡንቻ ለማሳየት እንደ ማስፈራሪያ ለመጠቀም ያለመ ነው። በመሆኑም የአዲስ ወታደራዊ መዋዕር ኢትዮጵያ በቀጠና የምታደርጋቸውን ዲፕሎማሲያዊና የደህንነት እንቅስቃሴ ይበልጥ በጥንቃቄና በሰከነ ስትራ እንድትመራ የሚያስገድዳት አዲስ ምዕራፍ ሆኖ ተመዝግበዋል። ዛቻ ውጤት ቢኖረው ኖሮ ዛሬ ወደ ተስፋ መቁረጥ ደረጃ እንደማይደርሱ አያውቁትም። የአሜሪካ ዛቻ በቁም ነገር አንመለከተውም። የአልሚዲያ የቢሮ ኃላፊ በጀኔቫ እንደገለጹት የኢራን ምላሽ ግልጽ ነበር። ይህ ድርድር እንዲቋረጥ የልዑክ ቡድን ወደ ስብሰባ እንዳይገባ እምቢተኛ አድርገዋል። የአሜሪካው ፕሬዝዳንት ትራምፕ ዛቻ ይቅርታ እስኪጠይቁ የእስራኤል ወታደሮች ከደቡብ ሊባኖስ እስኪወጡ ድረስ የኢራን ልዑክ ቡድን ወደ ድርድር ጠረጴዛ እንደማይመለስ ጠቅሰው በዚህ በላይም የኢራን አቋም ለውጥ መኖሩ አስተዋጽኦ ሰጥተዋል። ኢራን ጥቃቱን ለማስቆም ብቻ ሳይሆን ካሁኑ ከደቡብ ሊባኖስ ሙሉ በሙሉ እንደወጡ አጥብቃ እየጠየቁ መሆኑን ተገልጿል። ትራምፕ ለፎክስ ኒውስ እንደተናገሩት ኢራን የሆርሙዝ ባህር ወሽመጥ ከዘጋች አገር አይኖርህም እና ወደ ንጉሥ ሀገርህ አትመለስም ሲሉ በኢራን የልዑክ ቡድን ላይ ቀጥተኛ የግድያ ዛቻ አስፈራርተው ነበር። ኢራን ፓርላማ አፈ ጉባኤም ከትራምፕ የሞት ዛቻ ምላሽ ሰጥተዋል። በመሆኑም በዚህ ጉዳይ ዛቻ ውጤታማ ቢሆን ኖሮ ወደ ተስፋ መቁረጥ ደረጃ እንደማይደርሱ አያውቁም። አሜሪካ ዛቻ በቁም ነገር አትመለከተውም። ስለ አባባላቸው መጠንቀቅ ይሻላቸዋል። የጦር ሰራዊት በተለየ መንገድ ምላሽ ለመስጠት ዝግጁ ነው ብለዋል። ምን ያህል ቢናገሩ እርምጃ የምንወስድ እኛ ነን ብለዋል። የፓኪስታኑ ጠቅላይ ሚኒስተር ትራምፕ በቡድኑ ካስፈራራቸው በኋላ በኢራን ልዑክ ቡድን እንደሚሄዱ ከተነገራቸው በድንጋጤ ብስጭት ስሜት በፊታቸው ላይ ተስተውለዋል። የኢራን ልዑክ በቡድን በስዊዘርላንድ የሚካሄደው የአሜሪካ ኢራን የሰላም ድርድር ለመውጣት ተቃርቦ ነበር። ነገር ግን መጨረሻ ደቂቃ ዋሽንግተን በክፍሉ ጊዜ አጋማሽ ላይ ማስፈራሪያዎቹ ካስወገደ በኋላ ፓኪስታን ጥያቄ መሰረት ወደ ድርድር ጠረጴዛ ተመልሰዋል። ሰላምን ላበረታ ፊልድ ማርሻል አሲም ሙኒርና ጠቅላይ ሚኒስትር ሻሪፍ ሊመሰገኑ ይገባል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቄር በልዑክ መካከል የተደረገው ውይይት አሁን ማብቃቱን አረጋግጠዋል። በመሆኑም በዚህም ጉዳይ የቴክኒክ ቡድኖች በኢራን የታሰሩ ንብረት ጨምሮ የተለያዩ ጉዳይ ያተኮረ ውይይት ሌሊት ሙሉን ይቀጥላሉ። ባቄር ዛሬ ማታ ንግግሮች በዋና በሊባኖስ ያተኮሩ መሆናቸው የሆርሙዝ ወሽመጥ መከፈል ለድን አስተማማኝ የሆነ መተላለፊያ ዘዴ መቋቋም ተናግረዋል። እንዲሁም የኢራን ወገን ቀደም ሲል በትራምፕ መግለጫ በመቃወም ለመቀጠልም ፈቃደኛ ለመሆናቸው እንዳሳወቁ ተናግረዋል። የኢራን ልዑክ ቡድን ለምን ድርድሩ እንደቀጠለ ተመሳሳይ ወይም የተለየ ቅርጽ መቀጠላቸውን አይደለም ተብሏል። የቱርክ የውጭ ጉዳይ ሚኒስትር ሀኪም ፊደን በዛሬ በካይሮ በተካሄደ መካከለኛው ምስራቅ አክሲስ ላይ 4ኛ ስብሰባ ኳታር ማቋም በመግለጽም ገልጸዋል።